ዳኑ እንግዲህ እሷ ይሄን ሁሉ ነገር ስታይ ይሄን ቤት ስታይ ይሄን እቃ ይሄ ምን ሁሉ ነገር ንብረት ስታይ እንግዲህ የብሩክን ሀብት እሷ አብራ ቤተሰብ በጣም አዳዲስ ነገሮች እየወጡ ነው ያሉ አዳዲስ ነገሮችንም ሰምቻለሁ። ቤተሰብ እንግዲህ ሁሉንም ነገር እውነታውን እነግራቸዋል ማለት ነው። እንግዲህ ቤተሰብ ሃይሜና ብሩኬ ወደ አዲስ አበባ ሊመጡ ነው እየተባለ ነው። ከመጡም አሪፍ ነው እንግዲህ ብቻ ለብቻ እንዳይመጡ ጸልዩ። ያው ብሩክ ታውቃላችሁ ሁሉን ነገር ቆርጧል እንደሚሄድም ሰምተናል ከሀገር ውጪ ማለት ነው። ቤተሰብ ምንድነው መሰላችሁ አሁን በጣም ትልቅ ነገር ነው የምነግራችሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይካችሁ አይለየም ቤተሰብ። እንግዲህ ብሩክ ወደ ውጪ ይሄዳሉ ብሎ ሁሉን ነገር አስተካክሏል። ሁሉን ነገር ሰምቻለሁ። ይሄን ነገር ደግሞ አልፎ እሷቺ ማናት የሱ አርግዤላታለሁ ያለችው ደግሞ ብሩክ ከሀገር መውጣት አይችልም። እኔ መጀመሪያ ሳልፈቅድ የኔ ነገር ሳይታወቅ እሱ ከሀገር መውጣት አይችልም ብላ ክስ ነው መከሰው ብላለች። እንግዲህ የትኛውን 80 ይዛ የትኛውን የጋብቻ ወረቀቷን ይዛ እንደምከሰው አላቅም። በጣም ነው የገረመኝ ይሄን ተሰማ። ቆይ ልጅቷ ጤነኛ ነች እንዴ? የበላይ ልሁን እያለች እንደዚህ ልጁ ላይ ክንፍ የምትለው ጤነኛ አይደለችም እንዴ? እንደው በሄድ ይሻላል እንደው ከእንደዚህ አይነት ነገር እቺ ባለጌ እንደዚህ ከምታረግ ቤት ይሻላል። አንቺ ማንነሽና ምንድነሽና ነው እሱ የማይሄደው እንዴ? አንቺ እኮ 80 ሚስቱ አይደለሽም አንቺ የምትከለኪው። እና ቤተሰብ በጣም ከባድ ጸብ ነው የተነሳው። ያው ሃይሚም ይሄን ነገር ሳሰማት ቀርም በጣም አዝናለች። ሃይሚዬም እንግዲህ እግዚአብሔር ሰላሙን ያምጣው ነው ምለው። እቺ ልጅ በጣም ከባድ ነገር ነው የምታስበው። ብሩክንም ለማሳሰር ትፈልጋለች። ለምን ያው እሱ ከሄደ በማን ልትረዳ ነው እንግዲህ እሷ ይሄን ሁሉ ነገር ስታይ ይሄን ቤት ስታይ ይሄን እቃ ይሄ ምን ሁሉ ነገር ንብረት ስታይ እንግዲህ የብሩክን ሀብት እሷ አብራው ለመውሰድ ነው በልጇ አሳባ ደምና ስጋ የማይገናኝ ልጅ ነው ብላ እንግዲህ ከሳ እንግዲህ ቤተኛውን ብር እንደምትወስድ አላውቅም። ብቻ እሷ አሰበችው እንግዲህ በጣም ትልቅ ብር ነው እንግዲህ ከብሩክ። እኔ እኮ በጣም የሚገርመኝ ነገር ማለት ነው ከብሩክ ብር ከፈለግሽ አንቺ ለምን እኮ ብሩክ እርዳኝ ብትይ እኮ እውነት ብሩክ የዋህ ነው። ብሩክ ጥሩ ልጅ ነው፣ ሊረዳሽ ይችላል። ከመርዳት ወደ ኋላ አይልም። እርዳኝ ብትዩ እንኳን ቀርበሹ እርዳኝ በቃ እኔ እናንተ ምንም ነገር የለም ግን በቃ እኔ ልጅ አባት ክዶኛል ስለካደኝ በቃ አንተ እርዳኝ ብትይ እኮ ለመርዳት አቅም ያለው ልጅ ነው። ይሄ ሁሉ ሴራ አርገሽ ልጆቹን ከማለያየት ይሄ ሁሉ ነገር ባንቺ ሰበብ ነው። ሃይሚና ብሩኬ ለዚህ የደረሱት ብሩክ የመወሰኑ የውጪ መሄዱ ሁሉ ነገሩ የወሰነው ባንቺ ሰበብ ነው። ገብቶሻል? እና ደግሞ ትንሽ ተክጃለሁ ነው የሚለው። ያው ሃይሚ ስላላመነችኝ እኔ ሃይሚ ካላመነችኝ ከዚህ በኋላ ምን ያደርግልኛል ፍቅር ነው ያለው። እንግዲህ እሱ ፍቅር ሳይሆን መውደድ ነው ያለው። እኔ ፍቅር ሲል ሰምቼው ማላቅም፣ ለዛ ይቅርታ አድርጉልኝ። እና ሃይሚዬ እንግዲህ እግዚአብሔር ከሷ ጋር ይሁን ነው የምለው። እኔ ሃይሚን በጣም ነው የምወዳት። እኔ ትላንትና እንግዲህ በሰራሁት ቪዲዮ አይታችኋል። የሃይሚ ነገር እንዴት ነው? ሃይሚ እየሰራች ነው፣ ዩቲዩብ ትሰራለች፣ ጥሩ ገቢ አላት። እሷስ የታለ የሷ በሷ የገዛችው ቤት የታለ የገዛችው መኪና ምናምን ብዬ በሰራሁት ብዙዎቻችሁ ደስ ብሏችኋል። አዎ ልክ ነሽ የሃይሚ ምን ብናቅ ደስ ይለናል ያላችሁ ብዙ ልጆች አላችሁ። ደስ ብሏችኋል ይሄን ቪዲዮ ስለሰራው ማለት ትላንትና አብዛኞቻችሁ ትክክል ነሽ፣ አዎ ትክክል ነሽ ነው ያላችሁኝ። አዎ አንድ ሰው ከለፋ ከጣረ ብር እያገኘ ከሆነ የለፋበትን ነገር ስኬታማ ሆኖ ስታዩት በጣም ደስ ይላል። ለምሳሌ ሃይሚ መኪና ይዛ ገዝታ በራሷ ስናት ወይኔ ሃይሚዬ በቃ ስኬታማ ሆናለች ገንዘብ እየያዘች ነው ብለን እኛም ልናስብ እንችላለን። ግን አሁን ዝም ብለን እንደዚህ ካየናት እኛ ልባችን ይሰበራል። እንዲህ ምን እያደረገችው ምንድነው የምትሰራው ምናምን ብለንም ልናስብ እንችላለን። እሷ ገንዘቧንም አስቀምጣም ሊሆን ይችላል። እሱ የምናውቀው ጉዳይ የለም። ግን ገንዘብ ከማስቀመጥ አንዳንድ ነገር ለምሳሌ ጸጉር ቤት ትልቅ ጸጉር ቤት ታዋቂ ጥፍር ቤቶች አሉ። በጣም ጥፍር ቆንጆ እኛ ጋር ደግሞ በጣም ጥፍር ቤት ከከፍታችሁ በጣም ይሰራል። ጸጉር ቤት ሰው በጣም ዘመናዊ ጸጉር ቤት ይፈልጋል። ዘመናዊ ጥፍር መሰሪያ ቤት ይፈልጋል። ይሄን እንኳን ብትከፍታ ሃይሚዬ በጣም ነው የሚሰራላት ማለት ነው። ብሩክ ራሱ የጸጉር ቤት ዘመናዊ የሆኑ ነገሮችን ቢከፍቱ ለምን ታዋቂም ስለሆኑ በራሳቸው ማስታወቂያም እያደረጉ በደንብ እንደሚሰሩ እርግጠኛ ነኝ። ሁለቱም ሃይሚም ሆነ ብሩኬ አሪፍ ቢዝነስ ቢከፍቱ ጥሩ ነው። ለምን መሰላችሁ? በአሁን እድሜ ነው ቢዝነስ መክፈት፣ በአሁን እድሜ ነው ጥሩ ነገሮችን መያዝ ማገንባት። ገብቷቸዋል። አሁን ሃይሚ ጸጉር ቤት ብትከፍት ትልቅ ጸጉር ቤት ታዋቂ ጸጉር ወደ ቦሌ አካባቢ ብትከፍት ከዛ ወር ደግሞ ብራንች ትከፍታለች። እንዲህ እያለች ለምን መሰላችሁ? ብር ይዞ ሳይሆን ብሩን እያወጣችሁ ስትሰሩበት ነው ጥሩ እንጂ ብር ይዞ መቀመጥ ምን ላይ ሰራ ይችላል። ግን አቀዳበት አስባበት ቆንጆ ነገር በዚህ እድሜዋ ቆንጆ ነገሮችን ከፍታ የራሷ የሆነ ቁልፋ እንዲያሽከረከረች በራሷ ለምን ለፍታ ያገኘችበት ነው። ዩቲዩብን ጎሮሯ እስከምደርቅ የሰራችበት ስለሆነ እንደዛ ብታረግ እኔ በጣም ነው ደስ የሚለኝ። እና
በጣም ነው ደስ የሚለኝ ውዶቼ። ሀይሚዬን እንግዲህ እግዚአብሔር እንግዲህ ጥሩ ነገር ላይ እንድትደርስ ነው የምንፈልገው ሁላችሁም ጥሩ ነገር ላይ ደርሳ ማየት እንፈልጋለን። እንግዲህ ብሩክም ልቡ ይስተካከልና እንግዲህ ከሄደን ሄደ ነው፣ ምንም ሊደረግ አይቻልም። መልካም ነው የምንመኝለት። ግን ከሀይሚዬ ጋር ታርቆ በሰላም በደስታ ቢሄድ ጥሩ ነው። ብሩክ የሚሄድበትም ሀሳቡም ሰምቻለሁ። ያው እዛ የጀመረው ታስታውሳላችሁ፣ እዛ ብዙ ነገር የጀመረው ነገር አለ። እሱንም ሳልጨርስ ነው የመጣሁት ምናምን ሲል ነበረ በፊት ማለት ነው። አሁን እሱን ነገር ነው መሰለኝ ያው ጊዜው ሲደርስ ያው ሊያስተካክለውም ሊሆን ይችላል። እንግዲህ ከሀይሚ ጋር ሲጣላ ነው እሱ ውጭ የሚለው በጣም ይገርመኛል። የብሩክ ነገር እዚህ ያለ ሀይሚ ማየት አስችሎም ወይስ ምንድነው ነገሩ? አስችሎክ ይሆን አስችሎክ ሀይሚን ጥሎ መሄድ አስቻለክ? እንዴት ያስችላል? ሀይሚ ስለማያስችልክ አትሄድም። ዝም ብላ አትልፋ፣ ብትሄድም ትመጣለህ። እና ይገርመኛል። ሲጣሉ ወደ ውጭ ነው የሚያስቡት። እነሱን አለማየት ነው ወይስ ምንድነው ነገሩ? ማንኛውም ቤተሰብ በጣም ያዝናናኝ። ይመቻችሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው። ወዳችኋለሁ። ባይ